አብርሽና ኤፍሬም ተጣሉ። ለምን ተጣሉ የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ አብርሃም እያደረገ ያለውን አብርሃም እስካሁን የሚያደርገውን በሙሉ እንግዲህ እኛም ሰምተናል አይተናልም። በዚህም እንግዲህ ኤፋ ወንድማችን ትክክል አይደለም፣ እንደዚህ መሆን የለበትም፣ ሩታ ላይ እንደዚህ አይነት ነገሮችን ማድረግ የለብም፣ ይሄ ነገር ደግሞ ስህተት ነው ሲልም ተናግሯል። ደግሞ እውነቱን ነው ያለው። አብርሃም የሚያደርገው ነገር ምንም ትክክል አይደለም፣ ትክክለኛ ውሳኔም እየወሰነ አይደለም። ሩተኛ እንቁን እኛ ጀግና ማለት ነው እያሳፈራ ሶፊ ለፊት ዝቅ ያደረጋት አንገቷን ቀና አድርጋ እንዳትሄድ እያደረጋት ይገኛል። ይሄ ደግሞ ተገቢ አይደለም። አሁን ደግሞ ምን ይላል? የልቡን ካደረሰ በኋላ የፈለገውን ካደረገ በኋላ ሁሉንም ነገር ወደ ሩታ እያዞረ ይገኛል። ሩታና ፍቅር ናቸው ተመካክረው እንደዚህ ያደረጉብኝ ብሎም ተናግሯል ማለት ነው። ይሄ ደግሞ ተገቢ አይደለም። ፍቅር ራሷን እዛው ትቻልና ትኖር እንጂ ሩታን እዚህ ጋር ምንም የሚያገባን ነገር ወይ የሚነካት ነገር የለም። በእርግጠኝነት ሩታን እንደዚህ አታደርግም። ለምን ብትሉ እሷ ልጅ ያላት ለልጇ ብላ ነው። ልጇ ያለ አባት እንዳያደግ ልጇ ያለ አባት እንዳይሆን ማለት ነው። አብርሃምን ወደ ራሷ የምትወስደው እንጂ ምንም ሌላ ነገር ፈልጋም ሆነ አቅዳበት አይደለም። እውነት ለመናገር ከሆነ በዚህም ነው እንግዲህ ኤፍሬም እና አብርሽ ተጣሉት ማለት ነው። ምንም ተገቢም አይደለም ማለት ነው። ወንድማችን ኤፋ የሩትዬ መከታ፣ ሁሌም ከሩታ አጠገብ የማይለየው፣ ሁሌም ከሩታ ጋር የሚሆነው ወንድማችን ኤፋ በጣም እናመሰግናለን ማለት እንፈልጋለን። እናንተም ኮሜንት ላይ እናመሰግናለን ኤፍሬም እያላችሁ መጻፋችሁ እንዳትረሱ። አብርሃም ግን ትክክል እንዳልሆነ መናገር እንችላለን ማለት ነው። አብርሃም እንደዚህ የሚያደርገው ነገር ትክክል አይደለም፣ ተገቢም አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።